ሰላም 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 ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። እግዚአብሔር ስም የተባረከ ይሁን። አላችሁ ውዶቼ? አረ ካላችሁ አለው በሉ። ሰብስክራይብ እያረጋችሁ ላይክ እያረጋችሁ እስቲ እኔ 50 አስገቡ፣ 50 ሰብስክራይብ አስገቡ። እንደናንተ ጥሩ ሁኔታ እኔ መስራት እፈልጋለሁ። እስቲ 50 ሰብስክራይብ አስገቡ እና ላይክ እያረጋችሁት ደግሞ ሰብስክራይብ እያረጋችሁት ያላችሁት ጌታ እግዚአብሔር ይባርካችሁ። አሁንም ሰብስክራይብ አርጉ፣ ሰብስክራይብ አርጉ ፕሊስ። እና እያልኩ ዛሬ መጥቻለሁ። ይኸው ዛሬ ኮፊ ሰርሞኒ ለቤተሰቤ ለሰዎች ሌላ ቦታ ለ2 ሳምንት ብሎ ወጥቶ ነበሩ። ዛሬ ማታ ይመጣሉ እና ለነሱ ያው በእኛ በባህላችን ያው ቤተሰቡ ሌላ ቦታ ሄዶ ስመለስ ማለት ነው ቡና አስተካክለን ምግብ ሰርተን ፏ ብለን ነው የምንጠብቀው አይደለም። አሁን ያው እዚህ ጋር ታውቃላችሁ እንደዚህ አይነት ነገር የለም። እኔ ዝም ብዬ ከምቀመጥ ምን ይሆናል እንደዚህ አድርጌ ቢቀመጥ አስተካክዬ ብቀመጥ ብዬ እዚህ ጋር ቾኮሌት አለ፣ ፍራፍሬ አለ፣ ደግሞ ፈንዲሻ አለ፣ ውሃ አለ፣ አበባ አለ፣ ምናእሽ አለ፣ ኮፊ አለ። እንግዲህ ያው የሚታዩን ሁሉም ነገር ታያላችሁ። እንደዚህ አድርጌ እየጠበቅኳቸው ነው። ይመጣሉ ወደ ማታ አንድ 4-5-6 ሰዓት አካባቢ ነው የሚመጡት። ያው ይሄንን አስተካክዬ እየጠበቅኩ ነኝ። እግዚአብሔር ይመስገን። ለነሱ መንገዳቸውን ሰላም አድርጎ እኔን እዚህ ጋር እኔ ብቻዬ ነኝ ምን ሆናለሁ እያልኩ እየፈራው 2 ሳምንት ብቻ ቁጭ ብዬ ይኸው ለዚች ቀን ደርሽ ያለው እግዚአብሔር ይመስገን። እንግዲህ በኋላ ይመጣሉ ከነሱ ጋር ይሄንን ያለው ነገር ቀመስ እናደርጋለን። ያው ትናንሾች 3 ልጆች አሉ። ደግሞ ያው ያስፈልጋል እነሱ ቤት ውስጥ እንደዚህ ሲገባ የሚበላው ነገር ቤት ውስጥ ሲኖር ደስ ይላል እና ለዛ ነው ይሄ ነገር ያደረኩት። እግዚአብሔር ይመስገን በጣም ደስ ብሎኛል። እና ይሄንን እላችኋለሁ ውዶቼ ማሮቼ። በዚህ አጋጣሚ እነ ሩታና አብርሽ ተስማምቶ እነሱ እንደዚህ መሆናቸው በጣም ደስ ይላል። አሁንማ ለሄርሜላ በቃ ለቅሶ መጀመሪያ የሰው ነገር ወስዳ ዙቁ እያለች ነበረች። አሁን በቃ ሁሉም ነገር አበቃ እና ትላንት እራሱ አይኑን በጨው አጥባ ለኤፍሬም እኔ አከብራለሁ፣ እኔ እወዳለሁ፣ አፈቅራለሁ፣ እንዲህ ይሆናለሁ፣ እኔ እንደዚህ አክብሬ እንዲህ አርጌ አስቀምጣለሁ፣ እንዲህ ይሆናለሁ እያለች አፉን ከፍታ እያወራች ነበረ። በእውነት የሚገርም ነገር የባሌ ወንድም ምን ማለት ነው? እኔ እንዲህ አደርጋለሁ። ልጁ ባለ ትዳር ነው። እሷ ደግሞ የሱ ወንድሙን ጠርታ እኔ እሱን አንከባክባለሁ፣ እንዲህ አደርጋለሁ። ባለ ትዳር ሰው ለነገው ግራ የሚያጋባ ነገር። እቺት ልጅ ጤነኛ ናት? እግዚአብሔር ጤነኛ አይደለችም። ታውቃላችሁ፣ ጤነኛ አይደለችም። ትንሽ ለሷ እንደውም ትዝ አይልም? ልጆች ይሳቃ ልጆች እናታቸው ጋር ጥላ እዚህ መታ በወንድ ቂጥ እንደዚህ ስትዞር ትንሽ ለሷ ምንም ልጆች እንደም ትንሽ ደንታ አይሰጥም። ለልጆች አላሰበችም። አሁን ለወንድ እንዴት ሀሳብ መጣ? ከወንድ ጋር መኖር ጨዋታ ነው እንዴ? ልጅ መውለድ ደግሞ ጨዋታ ነው እንዴ? እዛ ጋር ወልዳ የመጣችው እዛ ልጆቹን ትታ መጣ እዚህ ጋር ወንድ ጋር። አሁን ወንዱም እንደዚህ ካረገ ልጆቹን ትወልዳለች። ወልዳ ደግሞ ትታ ወደ ሌላ
ሌላ ወንድ ጋር ትሄዳለች። በቃ ሸረምጣ እየሰራች መኖር ነው። እንደዚህ አይነት ልጅ ናት። አስተማማኝና ጤናማ ልጅ አይደለችም። በእውነት እኔ ሳስበው ማለት ነው። እና ድራማ ቢሆንም ሶሻል ሚዲያ ስትወጡ ጥሩ ነገር ትምህርት የሚሆን ነገር ይዛችሁ ብትወጡ ደስ ይላል። እነ ከዚህ በፊትም እነ ሩታ አብርሽ የነሱ ድራማ ከዚህ በፊትም እየተከታተልኩ ነኝ። በጣም ደስ ይላል፣ ይመቻሉ። እቺት ልጅ መታ እንደው በቃ ዝሙተኛ አስተማረችው። እናቷ እኮ ብላለች፣ እንደዚህ ብልግና ተማረች። አግብታ ከፈተች ከባሏ ተለይታ ቤት መጣችና እንደዚህ መባለግ ጀመረች አለችው እናቷ ማለት ነው። ከዛም እቺትኝ ሰው በምን አምኖ ያገባል? እሺ የሚገርም ነገር በምን አምኖ ያገባል? ይገርማል። አሁን ደግሞ ልጁ ራሱን ሚስቱን ተቀበለ፣ ሚስቷ ተመልሳለች። ከዚህ በፊት እሷ እርጉዝ ነች፣ ወዲህ ማለት ስለማችል ከእሷ ጋር እንዲህ ሆነ። እሷ አሁን ደግሞ እሱን ተመልሼ የኔው አረጋለሁ ካለ እሱ አይሆንም። በጣም አስቸጋሪና እኛ ጌታ እግዚአብሔር ያግዛችሁ ይላሉ ውዶቼ። የዛሬ ቪዲዮ ይሄንን ይመስላል። ይሄንን ላይክ አርጉ፣ ከወደዳችሁ ላይክ አርጉ፣ ሼር አርጉ፣ ኮሜንት ጻፉ፣ ሰብስክራይብ አርጉ። እስቲ 50 አይነን አስገቡ። ሌላ ነገር ይቅርና 50 አስገቡ። እናንተ ይሄንን ሰብስክራይብ ስታደርጉ እግዚአብሔር አምላክ ይረዳችኋል፣ ይባርካችኋል። እሺ ተባረኩልኝ። ሰብስክራይብ አርጉ።